የእግዚአብሔርን ቃል የምንካፈለው በጣም ከመጽሐፍ ቅዱስ ውስጥ ቤተሰባዊ የሆነ ክፍል ነው የታወቀ ክፍል ነው እንደው ልጆቻችንን እንኳን ብንጠይቅ አንዳንዶቹ በቃላቸው የሚያውቁት የሚሸመድዱት ክፍል ነው ያን ክፍል ነው ዛሬ እንድናይ የምፈልገው ስለታወቀ አይደለም ምክንያቱም ይሄ የታወቀ ክፍል ምን ያህል ታውቋል የሚል ጥያቄ ስላለኝ ነው በዛ ውስጥ የታመቀ ብዙ በረከት ስላለ ሃሌሉያ ስለዚህ ያን ክፍል እንድናይ ፈልጋለሁ ያ ክፍል መዝሙር 23 ነው መጽሐፍ ቅዱስ ያዛችሁ ታወጡታላችሁ ያለያዛችሁም በቃላችሁ ልትሉት እንደምትችሉ ገምታለሁ እግዚአብሔር እረኛዬ ነው ሃሌሉያ ዛሬ በዚህ ጠዋት እግዚአብሔር እረኛዬ ነው የምትሉ እስቲ እጃችሁን ልመልከት ሃሌሉያ እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል በእረፍት ውሃ ዘንድ ይመራኛል ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን በትርህና ምርኩዝህ እነርሱ ያጽናኑኛል በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬም የተረፈ ነው ምህረትህና ቸርነትህ በህይወቴ ዘመን ሁሉ ይከተሉኛል ስለዚህ ለዘላለም በእግዚአብሔር ቤት ሃሌሉያ ለዘላለም በእግዚአብሔር ቤት እኖራለሁ አጭን ሃሌሉያ እግዚአብሔር የተመሰገነ ይሁን ይህ በስድስት ቁጥሮች የተከሸነ ትንሽዬ መዝሙር 23 በጣም ብዙ ነገሮች በውስጡ የታመቁበት ነው ይሄንን መዝሙር የጻፈው ንጉስ ዳዊት ነው የጻፈውም ደግሞ በእድሜዎቹ የመጨረሻ አካባቢ እንደሆነ ይገመታል ይሄ ክፍል የዳዊትን የህይወት ታሪክ ይዟል ማለት ትችላላችሁ ቁጥር 1 እና 2 ላይ የምታገኙት ዳዊት በልጅነቱ በጨቅላነቱ በብላቴንነቱ በአባቱ ቤት ያሳለፈው ኑሮ የሚያሳይ ታሪክ ነው ከዛ በኋላ ደግሞ ቁጥር 3 እና 4 ጋር ስትመጡ ደግሞ ዳዊት በሳሙኤል እጅ ከተቀባ በኋላ ወደ ሳኦል ቤት ከሄደ በኋላ ጎልያድን ከጣለ በኋላ ሳኦል በጥላቻ ተነስቶበት ካሳደደው በኋላ ከአንድ ምድረበዳ ወደ ሌላ ምድረበዳ እየተቀበዘበዘ በአምስት የተለያዩ ምድረበዳዎች ውስጥ ያሳለፈውን ከባድና አስቸጋሪ ህይወት ዘመን የሚያሳይ ደግሞ ክፍል ነው ቁጥር 3 እና 4 ከዛ ዝቅ ብለን ስንመለከት ደግሞ ቁጥር 5 እና 6ን ስንመለከት ዳዊት በኋላ መጀመሪያ በኬብሮን የይሁዳ ንጉስ እንዲሆን በኋላም ደግሞ በእስራኤል ሁሉ ላይ ከተቀባና ከነገሰ በኋላ እግዚአብሔር ጠላቶቹን በእጁ አሳልፎ ከሰጠ በኋላ ሁሉን ካስገዛለት በኋላ ባለጠጋ ካደረገ በኋላ እስራኤልን የሚመራ ንጉስ ካደረገ በኋላ በብዙዎች ዘንድ በጎረቤት አገሮች በነገስታት ዘንድ የተከበረ ሰው ካደረገ በኋላ ስላሳለፈው ነገር ደግሞ የሚናገር ሆኖ እናገኘዋለን ስለዚህ 1 እና 2 ስለ ልጅነቱ ስለ አባቱ ቤት ኑሮ 3 እና 4 ስለ ምድረበዳው ኑሮ ከዛ በኋላ ደግሞ 5 እና 6 በንግስና ስላሳለፈው ኑሮ የሚናገር ነው ወገኖቼ ዛሬ ይሄንን ክፍል የምንመለከተው የዳዊትን አውቶባዮግራፊ እንደው ታሪኩን መስማት ስላማረን አይደለም አንድ ነገር ስለምናውቅ ነው ይህ ዳዊት በስጋ ሞቷል አንቀላፍቷል መቃብሩን በኢየሩሳሌም ከተማ አለ ነገር ግን ከርሱ ጋር የተጓዘው የሰራዊት ጌታ እግዚአብሔር አሁንም ሕያው ነው ከያንዳንዳችን ጋር አለ ስለዚህ ከእግዚአብሔር ጋር ሲሄዱ ምን እንደሚመስል ከርሱ ጋር ሲጓዙ መንገዱ ምን አይነት እንደሆነ እንዴት መከድ እንዳለበት ምን መታወቅ እንዳለበት እንማር ዘንድ ወገኖቼ ስለራሳችን ጉዞ ስለራሳችን አካሄድ እንድናውቅ እግዚአብሔር ይሄንን ሰጥቶናል ዳዊት ይሄን ዝማሬ የሚዘምረው እግዚአብሔር እረኛዬ ነው በማለት ነው መቼስ ስለ እረኝነት ከዳዊት በላይ ያወቀ ላሳር ነው
ዳዊት ወደ እረኝነት የተላከው አድጎ ትልቅ ከሆነ በኋላ አይደለም። ዳዊት ወደ እረኝነት የተላከው ገና ጨቅላ ሆኖ ነው፣ ትንሽ ልጅ ሆኖ ነው። ለዚህ ነው እግዚአብሔር ሲናገረው ምን አለው? ገና የበጎችን ጭራ ስትከተል ሳለ ጠራውህ አለው። ጌታ ይመስገን። ስለዚህ እንደ መሪም ከበጎች ፊት የሚሄድ ምናምንም አልነበረም። ገና ልጅ ሆኖ ነው የጀመረውና ጭራ የሚከተል ነበር። የበጎችን ብላቴና ሆኖ ነው የጀመረው። ስለዚህ ለሱ በጎች ህይወት ናቸው። በቃ ህይወት ለሱ ኑሮው ናቸው፣ ለሱ ቤተሰብ ናቸው። ያባቱን በጎች ነው የሚጠብቀው። ስለዚህ በፍቅር ይወዳቸዋል፣ ይንከባከባቸዋል፣ ህይወቱን እንኳን ይሰጣቸዋል። ምክንያቱም መጽሐፍ ቅዱስ እንደሚነግረን እርሱ ራሱ እንደሚመሰክረው ድብና አንበሳን እንደዛ ያለ አስፈሪ አውሬ በሚመጣበት ጊዜ እንኳን በጎቹን ለማስጣል ለራሱ ሳይሳሳ የሚሄድና የሚታገል አይነት ሰው ነበር። ስለዚህ የበግን ፍቅር በደንብ ያውቀዋል። የበጎችንም ባህሪ ጠንቅቆ የሚረዳ ሰው ነው። በጎች እንዴት ምስኪን እንደሆኑ፣ እንዴት የዋህ እንደሆኑ፣ እንዴት ለራሳቸው የማያውቁ እንደሆኑ፣ ከጠላቶቻቸው እጅ ራሳቸውን ማስጣል የሚችል የእውቀት ብቃትም ሆነ የኃይል አቅም የሌላቸው ደካሞች እንደሆኑ ያውቃል። የግድ እረኛ እንደሚያስፈልጋቸው። ስለዚህ እሱ ለበግ እረኛ ሆኖ የኖረ ሰው ነው። አሁን ግን እዚህ ጋር ወገኖቼ የበጎች እረኛ ሆኖ ባለበት ሰዓት አንድ ነገር ተገለጠለት። እግዚአብሔር እረኛዬ ነው አለ። ስለዚህ ሰው ምን ያስፈልገዋል ማለቱ ነው? እረኛ ያስፈልገዋል። ወገኖቼ ሰው የሚረባውን የማያውቅ ነው። ሰው የሚጎዳውን የማያውቅ ነው። ሰው ምስኪን ነው። ጠላቶች ያሉት ሰው ነገር ግን ከጠላቶቹ ራሱን ማስጣል የሚችልበት አቅም የሌለው ሰው ነው። ብቃት የሌለው ሰው ነው። ጠላቶቹ ከሱ ይልቅ የሚበረቱበት። በግ ውሃ ጠጣለሁ ብሎ ራሱን ላውሬ እንደሚሰጥ፣ ሳር በላለሁ ብሎ ገደል እንደሚገባ፣ እንዲሁ ወገኖቼ የሰው ልጅ በዚህ ዓለም ላይ የሰው ልጅ በዚህ ምድር ላይ ለራሱ የማያውቅ ምስኪን ነው። ወገኖቼ በግ ለራሱ አያውቅም፣ ምስኪን ነው። ነገር ግን አንድ ነገር ልንገራችሁ፣ ያወቀ የመሰለውለት ባላወቀ እስኪሻለው ድረስ ይሆናል። ምክንያቱም ከነተረቱ በግ ከበረረ ሞኝ ካመረረ አይደለም የሚባለው። ስለዚህ በግ መቼ ነው የሚበረው ካላችሁ፣ በግ ይሆን አደጋ ውስጥ እንዳለ ከገባውና ራሱን ማስጣል እንዳለበት ከተረዳ ምን ያደርጋል? ይበራል። ግን ገደል ይግባም ውሃ ውስጥ ይግባም ውስጥ አያውቀውም፣ መብረር ነው። ስለዚህ ሰው ለራሱ አያውቅም። ለራሱ ያወቀ ሲመስለው ወገኖቼ ባላወቀ እስኪሻለው ድረስ ራሱን የባሰ ችግር ውስጥ የሚከት ምስኪን ፍጡር ነው። ስለዚህ በጎች እረኛ እንደሚያስፈልጋቸው ሁሉ የሰው ልጅ እረኛ ያስፈልገዋል። የሚያስፈልገው ግን ሙያተኛ፣ ቅጥረኛ፣ ምንደኛ የሆነ እረኛ አይደለም። ሊቀራመተው የሚፈልግ ሊበላው የሚፈልግ እረኛ አይደለም። የሚያስፈልገው እውነተኛ እረኛ ነው። ወገኖቼ ለሰዎች ሁሉ እውነተኛ እረኛ እንደ እግዚአብሔር ያለ ማንም የለም። ዳዊት እንዴት ወደዚህ መረዳት መጣ? ወገኖቼ አንድ ነገር ልንገራችሁ። እናንተ ከሌሎች ሁሉ የተሻላችሁ ስለሆናችሁ፣ ግብረ ገባዊ ስለሆናችሁ፣ ጤናማ ሃይማኖታዊ አስተሳሰብ ስላላችሁ፣ በጥሩና በጨዋ ቤተሰብ ውስጥ ስላደጋችሁ ብቻ ይምሰላችሁ ዛሬ በዚህ ማለዳ እዚህ ተገኝታችሁ እግዚአብሔርን የምታመልኩት። ብዙ ግድ ያሏችሁ ነገሮች ነበሩ፣ ብዙ የገፏችሁ ነገሮች ነበሩ፣ ብዙ ያሳመሟችሁ ነገሮች ነበሩ። ለታሪካችሁን ለመናገር እድል ቢሰጣችሁ እያንዳንዳችሁ እንዴት ወደ ጌታ እንደመጣችሁ፣ እንዴት ከዚህ ጌታ ጋር እንደተገናኛችሁ መናገር የምትችሉ እንደሆነ ገምታለሁ። ትላንትና በውስጣቸው ስናልፍ ያስጨነቁን፣ የመረሩን፣ ያንገሸገሹን የምንጠላቸው ብዙ ሁኔታዎች አሉ። ብዙዎቹን ምናልባት እኛ የፈጠርናቸው ሳንሆን ሌሎች የፈጠሩብን፣ በሌሎች ምክንያት የመጡብን ነገሮች፣ እኛ እንዲሁ ተጠቂ የሆንባቸው ነገሮች ሊሆኑ ይችላሉ። ነገር ግን እነዛ ነገሮች ገፍተው ገደል አልከተቱንም። የሰራዊት ጌታ የእግዚአብሔር እጅ ላይ አሳረፉን። ሃሌሉያ! የእግዚአብሔር እጅ ላይ አሳረፉን። እረኛችንን አገኘነው። ሃሌሉያ! የዚህ መዝሙር ዘማሪ ዳዊት ይሄን ቅኔ ዘረፈልን፣ ይሄን ቅኔ ተቀኘልን ዳዊት ለመሆኑ ምን አይነት ሰው ነበረ? እስቲ የአባቱን ቤት የልጅነት ህይወቱን ቶሎ ላሳያችሁ።
ብዙዎቻችን እንደምናስበው ዳዊት በእስራኤል ምድር በይሁዳ አውራጃ በቤተልሔም ከተማ በእሴይ ቤት ባማረ ሁኔታ በቃ ደስ በሚል ሁኔታ ተወልዶ እንዳደገ ነው የምናስበው ሁላችንም። እንዲህ ማሰባችንም እንደ ስተት ሊቆጠርብን አይችልም። ምክንያቱም መጽሐፍ ቅዱሳችንንም ስናነብ በጣም አንድ ቦታ ስፍር ያለ እንደ በደንብ የተከሸነ አንድ ወጥ ነገር አናገኝም ስለ ዳዊት የልጅነት አስተዳደግ ምን እንደሚመስል። ወገኖቼ መጽሐፍ ቅዱስ ላይ ግን በዛ በዳዊት ታሪክ ውስጥ ተዘርተው ያሉትን አንዳንድ ክፍሎች ለቃቅሜ ላሳያችሁ ፈልጋለሁ የዳዊት የልጅነት ህይወት ምን ይመስል ዘንድ እንድታዩ። ወገኖቼ የዳዊት የልጅነት ህይወቱ አስተዳደጉ መቼስ እንደምታውቁት ለማንኛውም ነገር ህንጻም በሚሰራበት ጊዜ ወሳኙ ምንድነው? መሰረት ነው አይደል እንዴ? ሰውም ሲሰራ በጣም ወሳኙ የትኛው ነው? ልጅነቱ ነው አይደል እንዴ? የልጅነት ጊዜ በጣም ወሳኝ ነው። መቼስ ሁላችንም አልፈንበታል። እዚህ ውስጥ ልጅ ሆኖ እዚህ ጋር ያልደረሰ የለምና የእያንዳንዳችን ታሪክ ያደግንበት ቦታ ሁኔታ የተለያዩ ነገር ልዩ ናቸው። ግን የልጅነት እድሜ እጅግ በጣም ወሳኝ ነው። ዳዊት እንዴት ነበር ያሳለፈው? ወገኖቼ የዳዊትን የልጅነት ህይወት በመመለከትበት ጊዜ በሐዘን የተሞላ ነበር፣ በሰቆቃ የተሞላ ነበር፣ በብቸኝነት የተሞላ ነበር፣ በእንባ የተሞላ ነበር፣ በሐዘን የተሞላ ነበር። በተለያዩ ክፍሎች ውስጥ ዳዊት ራሱ ይሄን በገንዛ አደበቱ ይነግረናል። ምንድነው? እንግዲህ ቀስ ብለን ነው መነግራችሁ፣ ምክንያቱም የሰው ቤት ገበና ነው የምናየው። የቤተሰብ ሚስጥር ነው የምንመለከተው። የሰዎች ጓዳ ውስጥ ገብተን ነው የምናየውና የዳዊት የልጅነት እድሜው አስቸጋሪ እንዲሆን ያደረገው ምንድነው ካላችሁኝ የቤተሰብ ጣጣ ነው። እስቲ ጥያቄዎች ልፍጠርባችሁ አንዳንድ ታሪኮችን በማንሳት የዳዊትን ቤተሰብ ያወላለዱን ሁኔታ ስትመለከቱ ምን ታያላችሁ? ዳዊት ወንድሞችና እህቶች ነበሩት። ግን ወንድሞቹና እህቶቹ እና እሱን ስትመለከቱ የእድሜ ልዩነት ታያላችሁ። ወንድሞቹና እህቶቹ ትልልቆች ናቸው። እሱን ደግሞ ስታዩት ነጠል ብሎ ብላቴና ነው፣ ልጅ ነው። እንደው ጥያቄ አይፈጥርባችሁም እንደዚህ ስታዩ? ለምሳሌ ከእህቶቹ አንዱ ጽሩያ የምትባላለች እህቱ ናት። ግን ምን ያህል ትልቅ እንደሆነች ማወቅ ከፈለጋችሁ የጽሩያ ልጆች ኢዮአብ፣ አቢሳና አሳኤል የዳዊት እኩዮች ናቸው። ስለዚህ እህቱ ምኑ መሆን የምትችል ናት ማለት ነው። አንዳንድ ጊዜ ሊገጥም ይችላል። እናቶቻችን ሊሆኑ የሚችሉ እህቶቻችን ያሉበት ቤተሰብ ውስጥ ልንወለድ እንችላለን። አንዳንድ ጊዜ ይገጥማል። ይሄኛው ግን ከዚህ ያለፈ ነው። የዳዊትን ወንድሞች ስትመለከቱ እነ ዮአብን ሌላዎቹንም ስትመለከቷቸው እድሜያቸው ከዳዊት በጣም የገፋ ነው። እንዴት አወካላችሁ? በዛን ጊዜ ወታደር ለመሆን የሚያስፈልገውን መስፈርት ስትመለከቱ እነዚህ በሙሉ መስፈርቱን ያሟሉ ናቸው። ስለዚህ በኤላ ሸለቆ ከሳኦል ጋር ለምንነት ሄደው ነበር? ለወታደርነት ሄደው ነበር። ትላልቆች ናቸው። ይሄ ልጅ እንደው ለየት ብሎ ትንሽ ልጅ ነው። እሺ ከቤት ውስጥ መቼስ በዚያን ዘመን እስራኤላውያን የሚተዳደሩበት ዋነኛ ስራ የበግ እርባታ ነው። እስራኤላውያኖች በግ አርቢዎች ናቸው ከድሮም ጀምሮ። ወደ ግብጽም ሲወርዱ ሙያቸው ምንድን ነበር? በግ ማርባት ነበር። እዛም ቦታ ተሰጣቸው ሲያረቡን የኖሩት። የእስራኤላውያን ዋናው ፕሮፌሽን በግ ማርባት ነው። ስለዚህ እንደ ማንኛውም ሰው እሴይ የዳዊት አባት እሴይ በጎች አሉት። ይሄንን ግን የቤተሰብ ስራ እንዲሰራ ኃላፊነት የተሰጠው ማን ነው? ዳዊት ነው። እዚህ ጋር ነገር ላሳያችሁ ፈልጋለሁ። ስለ በግ እረኝነት በመናስብበት ጊዜ ቶሎ አይናችን ድቅን የሚለው የኛ ያገር ቤቱ እረኝነት ነው።
እኛ ሀገር እረኛ ሲባል ምንድነው ይመጣልን ቶሎ ቁምጣ የለበሰ ልጅ እንትኑን ደፍቶ ዋሽንቱን ይዞ ትንሽ ልጅ በግ ሲጠብቅና ያለን አንድ ነገር ልንገራችሁ የኛ ሀገር እረኝነት የጓሮ እረኝነት ነው ለምለም ስለሆነ በተለይ ወደ አንዳንዶች አካባቢ ስትሄዱ አገሩ ለምለም ስትሉ ስለሆነ ወጣ ስትሉ መስክ ታገኛላችሁ የሚግጡበት ዞር ስትሉ ምንጭ ታገኛላችሁ ስለዚህ ብዙም ሳይራቅ ነው እረኝነት የሚካሄደው በእስራኤል ግን እረኝነት እንዲህ አልነበረም በመካከለኛው ምስራቅ በረሃማ ቦታ ስለሆነ ውሃ ማግኘት ጭንቅ ነው ለምለም ሳር ያለበት ቦታ ለበጎች ማግኘት በጣም አስቸጋሪ ነው ስለዚህ ምንድነው የሚደረገው ካላችሁ እረኝነት ተለቅ ያሉ ሰዎች የሚሰማሩበት ቦታ ስንቅ ይዘው የረኛ ድንኳን ይዘው ብቻቸውን ሲሆኑ እንዳይሰለቻቸው የሙዚቃ መሳሪያ ይዘው አንዳንድ ጊዜ ብቻቸውን አንዳንድ ጊዜ ግን በአካባቢው ካሉ እረኞች ጋር ሆነው አንድ ላይ ውሃ ፍለጋ ርቀው ይሄዳሉ ስለዚህ የቀናት ጉዳይ ነው የሳምንታት ጉዳይ ነው አንዳንዴም የወራት ጉዳይ ነው የረኝነት ስራ ልክ በምስራቅ ኢትዮጵያ ምናልባት በሶማሌ ክልል በአፋር ክልል አካባቢ የምናየው አይነት የዘላኖች ወይም ያርብቶ አደሮች አይነት ኑሮ ነው ተርቆ ይኬዳል ታዲያ ሲኬድ ደግሞ በጣም አደጋ ያለው ጉዞ ነው ምክንያቱም ዳዊት ራሱ ለሳኦል ሲናገር እንደሰማችሁት ያባቴን በጎች ተጠብቅ ምን ይመጣ ነበር አለ አንበሳ ይመጣ ነበር ድብ ይመጣ ነበር አለ ስለዚህ ህይወትን አደጋ ላይ የሚጥል ከባድ ስራ ነው ታዲያ የዛን አገሩ የዛን አካባቢ እረኝነት እንዲህ ከሆነ ይህ ከባድ ህይወትን አደጋ ላይ የሚጥል ስራ ለምን ቤት ውስጥ ካሉት ሁሉ ተመርጦ ለትንሹ ልጅ ተሰጠው ጥያቄ ነው ትልልቆቹ የት ነበሩ ካላችሁ ቤት ነበሩ በምን ያህል ርቀት ካላችሁ በጥሪ ሊመጡ በሚችሉበት ርቀት እዛው ቤት አካባቢ ነው ያሉት እንዴት አወቅ ካላችሁ እግዚአብሔር ሳሙኤልን ምን ብሎ ተናገረው እነሆ ከልጆቹ መካከል ንጉስ አዘጋጅቻለሁና ወደ ቤተልሔም ወደ እሴይ ቤት ሂድ ቀንድህን በዘይት ሙላ በዚያም ደግሞ ንጉስ ተቀባልኛለህ ብሎ አለው ሳሙኤል ተነሳ መጣ እሴይ ከነቤተሰቡ እየተንቀጠቀጠ ወጥቶ ምን ነው በሰላም ነው የመጣው አለው አይ በሰላም ነው ልጆችህን አምጣልኝ እግዚአብሔር የሚቀባው አለ ብሎ አለው ልጆችህን አምጣልኝ ሲለው ልጆቹን አመጣለት ወገኖቼ ልጆቹ እንዴት ሊመጡ ቻሉ ካላችሁ የት ነበሩ ቤት ነበሩ ስለዚህ ምንም ችግር አልተፈጠረም እነሱን ለመጥራት ደግሞ ጥያቄው በጣም አጭርና ግልጽ ነው ልጆችህን አምጣን የተባለው ሰባቱን ደረደረ ከዛ ሳሙኤል ስርዓቱን ጀመረ መሰዋቱን አዘጋጀ ምን አለ ከዛ በኋላ እንትኑን አደረገ ምናምንና ከዛ በኋላ ሰምቶን የመጣው ጥርት ኩልል ያለ ድምጽ ሰምቶን የመጣው ከእግዚአብሔር እሴይ ቤት ብሎታል ቤተልሔም ብሎታል በደንብ ነግሮታል ከዛ በኋላ መጣና ሲያየው ኢዮአብ ትልቅ ነው ትከሻው ሰይፍ ነው ሰፊ ነው በቃ ወዲያውኑ ንጉስ ለመሆን የተዘጋጀ ነው እግዚአብሔር የሚቀባው በፊቱ ነው አለና ሊቀባ ሲሄድ ተው አለው እግዚአብሔር ሰው ፊትን ያያል እግዚአብሔር ልብን ይመለከታል ስለዚህ ንቄዋለሁ አለው ሄደ ወደ ሁለተኛው ሄደ ወደ ሶስተኛው ሰባተኛው ጋር ደረሰ ምን የሚል ድምጽ ሰማ ይሄንንም አይደለም አለው ወገኖቼ ይሄ ነብይ ምን አይነት ችግር ውስጥ እንደሚገባ መገመት አያስቸግራችሁም ምክንያቱም እዛም ጋር በትክክል ሰምቷል እሴይ ቤት የሚለውን አሁንም ደግሞ እዚህ ጋር ይሄም አይደለም የሚለውን በትክክል ሰምቷል ስለዚህ ግራ ይገባዋል እንዴ ሂድ አልከኝ እሱ ቤት ነው አልከኝ እሱ ቤት ደግሞ እነዚህ ልጆች አይደሉም አልከኝ አስቸጋሪ ነው ስለዚህ ምን የሚያደርግ ይመስላችኋል ወደ እሴይ ሄዶ አንተ ሰውዬ በቃ ሌላ ልጅ የለም ያን ጊዜ እሴይ ጸጉሩን ያከከ ይመስለኛል አንተ ጥያቄ ልጠይቃችሁ በውኑ አባት ልጁን ይረሳል አይረሳም ይሄን ለማጣራት እኔ ሩቅ ቦታ መሄድ የለብኝም እኔው ራሴ አባቶኝ ያለው ስለዚህ መርሳት እንደማይቻል አውቃለሁ ችግር እንዳለ ያሳያችሁም የቤተሰብ ጣጣ እስካሁን ፊታችሁን ሳይው አላያችሁትም ግዴለም ታዩታላችሁ ስለዚህ ሳሙኤል ምን አለ አንድ ልጅ አንድ ብላቴና አለ ብሎ ሲለው በል እሱ እስኪመጣ ድረስ መስዋዕት አይደለም ምን ማለት አይደለም አንቀመጥም ስለዚህ ተልኮ ይጠራ ተብሎ እሱ እስኪጠራ ድረስ እንደተጠበቀ እናቃለን በመጣም ጊዜ
ያ ብላቴና እግዚአብሔር ለሳሙኤል እንደተናገረው እንደቀባው እናውቃለን። ግን ለምን ሳኦል ለምንድነው ልጆችህን ለንግስና ሊቀቡ ተብሎ ሲባል ለምንድነው ዳዊትን ያላስገባው? ለምን ሌሎቹ ቤት ውስጥ ሆኑ? ለምን እሱ ብቻውን ያ ትንሽ ብላቴና እንደዛ አይነት ህይወትን አደጋ የሚጥል ስራ ላይ ተሰማራ? ወገኖቼ ዳዊት በገዛ ብዕሩ ይነግረናል። ዳዊት ካደገ በኋላ ከተቀባ በኋላ ቆይቶ የእስራኤል ንጉስ ከሆነ በኋላ እግዚአብሔር ካከበረው በኋላ አንድ ቀን የሆነውን ነገር ታውቃላችሁ። ነገስታት ወደ ሰልፍ በሚወጡበት ቀን ዳዊት በቤት ማረፍ ፈለገ። ዴይ ኦፍ መውሰድ በቃ ማረፍ ፈለገና ቤት እየተዝናና ሳለ ምንጣፉ ላይ ሆኖ እንዲሁ በሰገነት ቤተ መንግስቱ ሲመለከት ከወታደሮቹ መካከል አንዱ የሆነው የኬጢያዊው የኦሪዮን ሚስት ቤርሳቤ ገላዋን ስትታጠብ ተመለከተ እና ስሜቱን መቆጣጠር አልቻለም። ራሱን መግዛት መከልከል አልቻለም። ስለዚህ አስልኮ አስጠራት፣ ከሷም ጋር ተኛ። ወገኖቼ ይሄ ኬጢያዊ ባሏ ለእግዚአብሔርና ለቃል ኪዳኑ ለታቦቱ ለህዝቡ ለርስቱ ለምድሩ ዛ ይዋጋል። እሱ ግን ከሚስቱ ጋር አመነዘረ። ከዛ በኋላ ዳዊት በቃ አገር ሰላም ብሎ በተቀመጠበት ሴትዮዋ መጣችና ጸንሻለሁ አለችው። አሳሳቢ ነገር ነው። ስለዚህ አሁን ይሄ ሰው ወታደር ነው፣ ዘመቻ ነው ያለው፣ ይቆያል። ስለዚህ ሲመጣ ልጅ ሲያገኝ ምንድነው የሚለው? ሰውስ ምንድነው የሚለው? የሆነ ነገር መጠበብ አለብኝ አለና ዳዊት አርጎ የማያውቀውን የስህተት መንገድ ሄደ። ምን አረገ መሰላችሁ? ላክልኝ ያን ወታደር ላክልኝ ብሎ አስልኮ አስጠራው። ምክንያቱም ሁሉ በእጁ ነው፣ ንጉስ ነው። አስልኮ አስጠራና ከዛ በኋላ በል እንድታርፍ ፈልጌ ነው፣ ግባና ቤት ከሚስት ጋር እረፍ አለው። ዳዊት እፎ ያለ፣ ምክንያቱም ይሄ ሰው ያሁን ቤት ገብቶ ከወጣ ከዛ በኋላ መጥቶ ነበር ይባላል፣ እሱ መጥቼ ነበር ይላል እና ምንም ችግር አይፈጠርም ብሎ ነው። ሰውየው ግን ለክፋቱ ከዳዊት ጋር ንግግሩን ሲጨርስ ወጣና በረንዳ ላይ አደረ። ወገኖቼ እግዚአብሔር አንዴ ሊገልጣችሁ አይፈልግ። በምንም መንገድ ማምለጥ አይቻልም። ከዛው ለዳዊት መጡና ደግሞ ነገሩት፣ ይሄ ሰውዬ እኮ በረንዳ ነው ያደረው። ጠራና ለምንድን ነው ሲለው፣ እንዴ የእግዚአብሔር ታቦት እዛ ነው ያለው፣ የጦር አለቃው ኢዮአብ እዛ ነው ያለው እና እኔ እንዴት እዚህ ከሚስቴ ጋር ዝናና እንዴት አርፋለሁ? አይሆንም አለው። ይሄ ሰውዬ በጣም ወስኗል። ስለዚህ ነቅቶ ባለበት ህሊናው በሚሰራበት ጊዜ ሁሉ ይሄንን ማድረግ አይችልምና ምን ማድረግ አለብኝ ያላሰበ ቆያልና ማታ ራት ጠርቻለሁ፣ ራት ጋብዣለሁ ብሎ የንጉስ ራት አዘጋጅቶ ጠራው። ከዛ አበላውና አጠጣው፣ እንዲሰክር አደረገው። ሲሰክር ሞቅ ሲለው የግድ ይገባል ብሎ ነው። አሁንም አልሰራም። ሰውየው እየተንገዳገደም ሰክሮም ቢሆን ወጣና በረንዳ ላይ ተኛ። ስለዚህ ዳዊት እንዳልሆነለት ገባው። ስለዚህ ምን አደረገ? ደብዳቤ ጻፈና ለኢዮአብ ላከለት፣ ከፊት አድርገው ጦርነቱ ላይ ብሎ አለው። ይሄ ሰውዬ በጦርነቱ ሞተ። ሰለስተ 12 40 ምናምን ከወጣ በኋላ ሴትዮዋ ልኮ አስመጣትና አገባት። ልጇንም ወለደች። ነገር ግን ልጅ ከወለደች በኋላ በቃ ዳዊት ኃጢያቱን ደብቆ አርፎት በቃ ተቀምጧል። ከወለደች በኋላ ያ ልጅ ክፉኛ ታመመ። ወገኖቼ ታመመ። ያን ጊዜ ዳዊት በጣም ተጨንቆ ባለበት ጊዜ እግዚአብሔር ማንን ላከ? ነብዩን ናታንን ላከው። ከዛ በኋላ ነገረው። በበግኛ ነው የነገረው፣ በበግ ቋንቋ። ምክንያቱም ዳዊት በግ ይወዳል። ከበግ ጋር ነው ያደገው፣ ከበግ ጋር ነው የኖረው፣ በጣም ይገባዋል። እንዲሁ አንተ በመታስተዳድረው ግዛት ውስጥ ሁለት ሰዎች ነበሩ። አንደኛው በጣም ሀብታም ነው፣ ብዙ በረቶች አሉት፣ በረቶች ሁሉ በበግ የተሞሉ ናቸው። አንደኛው ግን በጣም ደሃና ምስኪን ሰው ነው። የነበረችው አንዲት በግ ናትና ደግሞ ከእጁ ትበላ ነበር፣ ከጽዋው ትጠጣ ነበር፣ በቃ በትንፋሹ ያሞቃት ነበር። አብራው በብቱ ስር ትተኛ ነበር እና አንዲት ናት። ከዛ በኋላ ከሩቅ አገር እንግዳ ሲመጣበት ያኛው ሀብታሙ ሰውዬ ለበጎቹ መንጋው ስላሉ ሳስቶ ያችን ወስዶ አረደበት ሲል ዳዊት አላስጨረሰውም። የበግ ነገር ይገባዋል፣ የበግ ፍቅር፣ የበግ ትንፋሽ ያውቃል። ስለዚህ ማለት ይሄ ሰው የሞት ሰው ነው አለ። የሞት ሰው ነው አለ። ከዛ በኋላ ናታን ያ ሰው አንተ ነህ ብሎት ሄደ። ወገኖቼ ያን ጊዜ ኃጢያት ሁሉ ግልብጥ ብሎ ታየው።
በዝሙት ኃጢአት መውደቁ ከዛም ሰው የተነሳ ብዙ ነገር ውስጥ መግባቱ ታየው። ስለዚህ የዚህ ልጅ መቃተት የዚህ ልጅ ማቃሰት የዚህ ልጅ መታመም ምክንያት ከርሱ ጋር የተያያዘ ነገር እንደሆነ ገባው። ምን አደረገ? ወዲያውኑ ማቅ ለበሰ፣ አመድ ነሰነሰና ወደቀና ንስሐ መግባት ጀመረ። ወገኖቼ እዛ ጋር የገባው ንስሐ በንስሐው ወቅት ያለውን ነገር መዝሙር 51 ተብሎ መጽሐፍ ቅዱሳችን ላይ ተጽፎልናል። መዝሙር 51ን ሄዳችሁ ስታነቡ ምንድነው የምታገኙት? መዝሙር 51 አቤቱ አለ ወደ ቤርሳቤ ከገባ በኋላ ነብዩ ናታን መጥቶ በነገረው ጊዜ የዳዊት የንስሐ ጸሎት ይላል። ምን አለ መሰላችሁ? አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምህረትህም ብዛት መተላለፌን ደምስስ። እኔ ኃጢአቴን አውቃለሁ፣ ኃጢአቴን በፊቴን አንተም ብቻ በደልኩ ካለ በኋላ ወገኖቼ አንድ ነገር ይናገራል። በጣም የሚገርማችሁ እግዚአብሔር ሆይ ተመልከት፣ ይህ ልጅ እየቃሰተ ነው፣ ታሟል። በራሱ ምክንያት አይደለም፣ በእኔ ምንድነው? ኃጢአት ምክንያት ነው። እግዚአብሔር ሆይ የኔንም አወላለድ ታውቃለህ የሚል ይመስላል። ቀጥሎ ያለውን ክፍል ስታነቡት የኔንም አመጣጥ ታውቃለህ፣ እንዴት እንደተወለድኩ ታውቃለህ፣ ታሪኬን ታውቃለህ። ስለ ምህረት ነው እየለመነ ያለው፣ ይቅርታ ነው እየጠየቀ ያለው፣ ግን የራሱን የኋላ ታሪክ እያነሳ ነው ያለው። ብዙ ሰዎች ይሄንን ክፍል በተሳሳተ መንገድ ይረዱታል። አንዳንዶች ዶክትሪን ሲያስተምሩ ሰው ሁሉ በኃጢአት መወለዱን ለመናገር ኃጢአተኛ ሆኖ መወለዱን ለማሳየት ሲፈልጉ ይሄን ጥቅስ ይጠቅሳሉ። ዳዊት ግን እዚህ ጋር የሰው ልጆች በኃጢአት መወለድ ግድ ብሎታል የሚናገረው የራሱ ነገር ጨንቆት ነው። ስለ ራሱ ነው የሚናገረው። እዚህ ጋር ምን አለ? እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። ስለማን ነው የሚናገረው ወገኖቼ? ስለ ራሱ ነው። አንዳንድ ሰዎች ስለ ሰው ልጆች ሁሉ የተጻፈ ይመስላቸዋል። በመሰረቱ የሰው ልጆች ሁሉ የተወለዱት በኃጢአት አይደለም። ሁሉ ኃጢአተኛ ሆኖ ነው የተወለደው። እሱን የሚናገሩ ክፍሎች መጽሐፍ ቅዱስ በርካታ ቦታ አሉ። ነገር ግን በጋብቻ ውስጥ ባልና ሚስት ተጋብተው ይገባቸዋል በስርዓት የወለዱት በኃጢአት ተወለድኩ ማለት አለበት? የለበትም። ምክንያቱም በኃጢአት አይደለም የተወለደው፣ በተቀደሰ ጋብቻ ውስጥ ነው የተወለደው። በቃል ኪዳን ጋብቻ ውስጥ ነው የተወለደው። ስለዚህ በኃጢአት ተጸነስኩ ማለት በአመፃ ተጸነስኩ በኃጢአትም ወለደችኝ ማለት መውለድ ኃጢአት ነው እንዴ ወገኖቼ? እንደዛ ቢሆን ኖሮ ለሰው ሁሉ የተጻፈ ቢሆን ኖሮ ይሄ ነገር ምንድነው የሚያሳየው? ሰው ሁሉ የሚወልደው በምንድነው ማለት ነው? ስለዚህ መውለድ ኃጢአት ሊሆን ነው አይደለም። ዳዊት የማንን ታሪክ ነው የሚናገረው? የራሱን። ምን እያለ? እነሆ በአመፃ ተጸነስኩ፣ እናቴም የኔ እናት እያለ ስለ ራሱ እናት ነው የሚናገረው። በኃጢአት ምን አረገችኝ? ወለደችኝ። ወገኖቼ ቅድም እንደነገርኳችሁ ነው ነገሩ ችግር አለበት፣ ጣጣ አለ ቤተሰብ። የዳዊት አወላለድ ላይ ችግር አለ። እሴይ ምንም እንኳን ሚስት ያለችው ሰው ቢሆንም ምንም እንኳን ብዙ ልጆችን ከሷ የወለደ ቢሆንም ዳዊትን ግን በህጋዊ መንገድ የወለደው አይደለም። አመጽ ነው የሚለው እዛ ላይ ሄዳችሁ ብታዩ አመጽ የሚለው በትክክል በዕብራይስጡ ስትተረጉሙት ህግን መተላለፍ ማለት ነው። ስለዚህ ህግን በመተላለፍ ነው የተጸነስኩት። እናቴም በኃጢአት ወለደች። ስለዚህ ዳዊትን ታሪክ ስንመለከት ትዳር አለ፣ እዚህ ጋር የሞቀ ቤት አለ፣ ልጆች አሉ፣ ቤተሰብ አለ። ከዛ መሃል ግን የተፈጠረ ምን አለ? አንድ ችግር አለ። ዳዊት የዛ ችግር ሰለባ ነው። ስለዚህ መገመት አያስቸግረንም። ምክንያቱም በእንደዚህ አይነት መንገድ የተወለደ ልጅ ቤት ውስጥ በሚኖርበት ጊዜ ሁሉ ጊዜ አባትየውም ሲያየው ምንም እንኳን እውነተኛ አባቱ ቢሆንም ምንድነው የሚፈጥርበት ስሜት? ጊልት አለ እንዴ? የክስ የመወቀስ ስሜት ነው የሚሰማው። ቤት ውስጥ ካለች ደግሞ ሌላ ሴት ሁሉ ጊዜ ልጁን ባየች ቁጥር ምንድነው የሚሰማት? ጥላቻ ነው፣ ቁጭት ነው። ስለዚህ ይሄ ልጅ የምን ማረፊያ ነው የሚሆነው ማለት ነው? ለአባቱም ለእናቱም ቤተሰቡ ስላሉት ሁሉ የጥሩ ስሜት መገለጫ አይሆንም። ስለዚህ ብዙ ጊዜ እንደዚህ አይነት ልጆችን ምን ማድረግ ነው ይቀለው? ዞር ማድረግ ነው።
ወገኖቼ ዳዊት በልጅነቱ ለረኝነት የተላከበት ምክንያት ከዚህ የተለየ አይሆንም። ይሄንን ወገኖቼ የሚነግረን ራሱ ዳዊት ነው። ያወጣችሁት መዝሙር 23 ላይ ከሆነ እዛው ገጽ ላይ ማለት ምዕራፍ መዝሙር 27 ላይ ሄዳችሁ ብታነቡ እንዲህ ሚል ታገኛላችሁ። መዝሙር 27 ርዕሱ ምንድነው የሚለው? ሳይቀባ በፊት የዳዊት መዝሙር። ሳይቀባ የዳዊት መዝሙር ምን ማለት ነው? ወደዚህ ወደ መቀባቱ ሳይጠራ ወደ ሳሙኤል ወዳለበት ሳይጠራ በፊት ምን ያደርግ ነበር ዳዊት? ይዘምር ነበር። ምን እያለ ነበር የሚዘምረው? ሁሉንም አናነበውም። ከቁጥር 8 ጀምሬ ላንብበው። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴ አምላክ ሆይ አላችሁ የመድኃኒቴ አምላክ ሆይ ምን አታርገኝ? ጮክ በሉ እስቲ። ለምን? አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። ስለዚህ ዳዊት በግልጽ ነገረን። ምን ብሎ? አባቴና እናቴ ምን አርገውኛል? ትተውኛል። እኔ የተተውኩ ነኝ፣ የተጣልኩ ነኝ፣ ተቀባይ ያጣሁ ነኝ። እዚህ መዝሙር ዳዊት ውስጥ ሌላ ቦታ ምን እንደሚል ታውቃላችሁ? አቤቱ ገና በእናቴ ማህፀን ሳለሁ ባንተ ላይ ተጣልኩ ብሎ ይላል። ባንተ ላይ ተጣልኩ። እንደ ዳዊት ወገኖቼ ስላወላለዱ የዘመረ ሌላ ሰው አታገኙ መጽሐፍ ቅዱስ ውስጥ። በጣም ብዙ ብሏል ስላወላለዱ። ስለዚህ ይሄ ብላቴና እሱ ባልፈጠረው ችግር ሌላው በፈጠረው ችግር ተጠቂ ሆኖ እናገኘዋለን። ወገኖቼ እናት አባት ብቻ አይደለም ዳዊትን የጣሉት። የገዛ ወንድሙ ትልቅ ወንድሙ ኢዮአብ እንኳን ምንድነው ያደረገው? ልክ ወታደሮች መካከል ስንቅ ሊያደርስ ሄዶ ስለ ጎልያድ አንዳንድ ነገር ሲጠይቅ ሲሰማው አየውና አንተ ክፉ አለው። እኔ ትዕቢትህንና የልብህን ክፋት አውቃለሁ፣ እነዛን ጥቂት በጎች በምድረ በዳ ተመታሃል ብሎ ሲወቅሰው ታያላችሁ። እስቲ ያስቡት ወገኖቼ፣ እናንተ በሱ ጫማ ውስጥ ራሳችሁን አቆሙና በእንደዚህ አይነት ቤተሰብ ውስጥ ብታድጉ፣ የተገፋችሁ ብትሆኑ፣ የተጣላችሁ ብትሆኑ፣ የተረሳችሁ ብትሆኑ ወገኖቼ የእናትና የአባት ትልቁ ድርሻ ለልጆች የረኝነት ድርሻ ነው። መምራት፣ መመገብ፣ መጠበቅ ከወላጅ ነው የሚጠበቀው። ይሄ ሰው ግን እናትና አባቱ ተተውታል። ስለዚህ ልጅነቱ ብቸኝነት የሞላበት ምሬት የሞላበት ነበር። ነገር ግን ይሄ ታሪክ ወገኖቼ ገፍቶ ገደል አልጣለውም፣ ወደ እግዚአብሔር እጅ አመጣው። ስለዚህ ምን አለ? እግዚአብሔር ምኔ ነው? እረኛዬ ነው። ሃሌሉያ። ለምን ካላችሁኝ በዚህ ሁሉ ሐዘን ውስጥ፣ በዚህ ሁሉ ቀዘማ ውስጥ፣ በዚህ ሁሉ ተስፋ መቁረጥ ውስጥ እግዚአብሔር ተገለጠለት። አይዞህ እኔ እረኛህ ነኝ አለው። ሃሌሉያ። ወገኖቼ የዳዊት እግዚአብሔር እረኛዬ ነው ማለት የአንድ ድምጽ ማስተጋባት ነው፣ ኤኮ ነው። የእግዚአብሔርን ድምጽ እኔ እረኛህ ነኝ። እንደ ሰው በስተት የመጣ ትመስላለህ፣ እኔ ግን አውቄህ ነው። ሃሌሉያ አሜን። በድንገት በአጋጣሚ እንደመጣ ሰዎች ያስባሉ፣ እኔ ግን አስቀድሞ አስቤህ ነው። በሆድ ሳትሰራ ገና አውቄሃለሁ። አጥንቶች ገና ሳይገጣጠሙ አውቄሃለሁ። ስላንተ ገና የምትኖራቸው ቀኖች ሁሉ በመጽሐፌ ተጽፈዋል። አውቃለሁ። የተጠላህ ብትሆንም፣ የተገፋ ብትሆንም፣ ባልፈጠርከው ችግር የተጠቃ ብትሆንም እኔ ግን አውቃለሁ አለው። ሃሌሉያ። እወድሃለሁ፣ እጠብቅሃለሁ፣ መራሃለሁ፣ እንከበክብሃለሁ። ወገኖቼ እያንዳንዳችሁን ታሪክ አላቅም፣ የራሴን ታሪክ ግን አውቃለሁ። የማትወደው ነገር ምንድነው ብላችሁ ብትሉኝ በታሪኬ ውስጥ የልጅነት ታሪኬን በቃ አልወደው።
ለምን ብላችሁ አትጠይቁኝ ሰፊ ነገር ስለሆነ ግን አልወደው ወደ ኋላ መለስ ብዬ ማሰብ አልፈልግም ማውራት አልፈልግም ያንን ለመደበቅ በልጅነቴ አደርጋቸው የነበሩትን ነገሮች ሁሉ አሁን ወደ ኋላ ስመለከታቸው በጣም ይገርሙኛል ያንን ለመደበቅ በቃ ለመሸፈን ከልጅነቴ ውስጥ ለሁለት ዓመት ያህል ክፍለ ሀገር ኖር ያለሁኝ እና በጣም ከባድ መራራ ጊዜን ያሳለፍኩት ከቤተሰብ ነገር የተነሳ በጣም ከባድ ስለዚህ አገልጋይ ከሆንኩ በኋላ ለኮንፈረንስ ወደዛ ክፍለ ሀገር ሄድኩኝ ከረጅም ዓመት ከልጅነቴ ከወጣው ጀምሮ አላየሁትም ያን ነገር ከዛ ሄድኩና እያገለገልኩ ይያለ ዲኩ ድሮ ለሁለት ዓመት እዚህ ኖር ያለሁ ብዬ ነገርኳቸው አጠገቤ የነበሩትን ከዛ በኋላ እና ማየት ፈልጋለሁ ሰፈሩን ብዬ መኪና አዘጋጁልኝና ይዘውኝ ሄዱ ከጨረስኩ በኋላ ወገኖቼ ልክ መግባት ጀመሩ ወደዛ አካባቢ ከዛ ትዝታው ይመጣብኝ ጀመር እያንዳንዱ ነገር ይመጣብኝ ጀመር ከተወሰነ በኋላ ግን መቀጠል አልቻልኩም ወገኖቼ ምክንያቱም በጣም የሚያም ትዝታ ስለነበረኝ አስቆምኳቸውና መመለስ ነበረብኝ ያ ወገኖቼ ያ ነገር በህይወቴ በጣም ብዙ ይከተለኝ ነበር መጨረሻ ላይ ከሀገርም እንደወጣ ምክንያት ሆነኝ በ18 ዓመቴ ገና የ18 ዓመት ልጅ ሆኜ መሰደድ ነበረብኝ የአዲስ አበባ ልጅ ነኝ ከአዲስ አበባ ወደ ድሬዳዋ ሄጄ ብዙ መከራ አሳልፌ ከዛ በኋላ በእግር ወደ ጅቡቲ ስደት ማላቀው ቋንቋ ማላቀው ህዝብ ማላቀው ሃይማኖት ማላቀው በጣም አስጨናቂ ሁኔታ ውስጥ ወገኖቼ ከዛ የተነሳ ራሴን ለማጥፋት እስከ ወሰን ድረስ ደርሻለሁ መወሰን ብቻ አይደለም እስከ ሙከራ ድረስ ነገር ግን ያ የልጅነቴ ሁኔታ ገፍቶ ገደል አፋፍ ላይ ካደረሰኝ በኋላ የእግዚአብሔር እጆች ተቀበሉኝ ሃሌሉያ የእግዚአብሔር እጆች ተቀበሉኝ ጌታ በዛ ምድረ በዳ ውስጥ ተገለጠልኝና እኔ እረኛ ነኝ አለው ሃሌሉያ ወገኖቼ እግዚአብሔር እያንዳንዳችሁን አካሄድ የመጣችሁበትን አመጣጥ የተጓዛችሁበትን ጎዳና እግዚአብሔር እያንዳንዱን ያውቀዋል ካደጋችሁ ትልቅ ሆናችሁ በኋላ ስለሚፈጠሩ ነገሮች እኮ ብዙ አያሳስቡም ወገኖቼ ምክንያቱም አቅም አላችሁ ለመወጣት አቅም አላችሁ ለማምለጥ አቅም አላችሁ ግን ህፃን ሆናችሁ ምንም በማትችሉበት ሁኔታ ውስጥ የሚደርስባችሁ ነገር እጅግ ጎጂ ነው ዳዊት የልጅነት ህይወቱ ይሄን ይመስል ነበር የብቸኝነት የንጉርጉሮ ህይወት ነበር እግዚአብሔር ግን ተገለጠና ምን አለው እኔ እረኛ ነኝ ሃሌሉያ በስተት አልመጣህም በድንገት አልመጣህም በአጋጣሚ አልመጣህም እኔ አስቀድሜ ያስብሃለሁ ስለዚህ ምን አለ እግዚአብሔር ምኔ ነው እረኛዬ ነው የሚያሳጣኝም የለም ሃሌሉያ ወገኖቼ እያንዳንዳችን እንደዚህ መጣን በተለያየ ሁኔታ ወደ እረኝነቱ መጣን ወደ እግዚአብሔር ጥበቃ ወደ እግዚአብሔር እረኝነት ውስጥ ግን አንድ ነገር ልነግራችሁ ፈልጋለሁ ወደ እረኝነቱ ከመጣን በኋላ እግዚአብሔር ምንድነው ማድረግ የሚፈልገው ምን እንድናውቅ ምን እንድንሆን ነው የሚፈልገው አንዳንድ ሰዎች እንደ ዳኑ ወዲያው በማግስቱ ጌታን ማገልገል ይፈልጋሉ እንደ ዳኑ ወዲያው እንትኑስ ጨምሩኝ ይላሉ ወገኖቼ አንድ ነገር ልንገራችሁ እንደ በጎች ተቀበዘበዙ ከነበረበት ስፍራ ወጣችሁ ወደ ነፍሳችሁ እረኛና ጠባቂ ተመልሳችሁ ከሆነ ወደ ጌታ መጣችሁ ከሆነ የመጀመሪያው ወራት የምንድነው ካላችሁኝ የመመገብ ነው ሃሌሉያ እግዚአብሔር እረኛዬ ነው ሲል ዳዊት እኔ ምንድነኝ ማለቱ ነው በግ ነኝ አንዳንድ ሰዎች ይሄን ክፍል ሲያነቡ የሚያሳጣኝም የለም ሲሉ በቃ የጠየቁትን ሁሉ ይመልስልኛል መኪና ስል መኪና እንትን ቤት አላለ በቃ እንትን ስጠይቅ ጌታ ሁሉን ነገር በቃ የሚያሳጣኝ የለም ብለው በኮተት ያስቡታል ወገኖቼ ሰው ነው እንጂ ኮተታም በኮተት የለውም በጉለት ነገር ካገኘ የሚያሳጣኝ የለም ነው የሚለው እኛንን ማንጠረቀው አለ ብዙ ነገር ምን ፈልገው እንጂ ለበግ ስንት ነገር ነው የሚያስፈልገው ሁለት ነገር ነው አለ አንደኛ ምንድነው አለ የለመለመ መስክ ሁለተኛ የረፍት ውሃ ስለዚህ ምን ፈልጋለሁ እውነት ነው በግ ሁለት ነገር ካገኘ ምንም አይፈልግም መስክ ነው የሚፈልገው ምን አይነት ለምለም
ውሃ ነው የሚፈልገው ምን አይነት ወራጅ ሳይሆን ጸጥ ያለ ምን ማለቱ ነው ወገኖቼ መንፈሳዊ ትርጉም ነው ያለው ይሄ እግዚአብሔር በልጁ በኢየሱስ ክርስቶስ ክፉ ከሆነው ካሁኑ ዓለም ካዳነን በኋላ ከነጠቀን በኋላ ነፍሳችንን ለማደስ ምን እንደሚያረክ ታውቃላችሁ ወደ መስክ ይመራናል እንድንበላ ምንድነው ምን በላው ካላችሁ ልንገራችሁ ቃሉን እንድንበላ ሃሌሉያ ወደ ረፍቱ ይመራናል ምን እንድናረግ እንድንጠጣ ምን እንድንጠጣ ካላችሁኝ መንፈሱን እንድንጠጣ ሃሌሉያ ወገኖች ያን ነገር ተመልከቱ እግዚአብሔር ልዩ እረኛ ነው እስከዛሬ የሚታወቁት እረኞች በሙሉ እንደው ደግ ከሆኑ መልካም ከሆኑ ወደ ሳር ይወስዳሉ ያበላሉ ወደ ውሃ ይወስዳሉ ያጠጣሉ እግዚአብሔር ግን ራሱን ያበላል ራሱን ያጠጣል ምንድነው የሚበላው ምንድነው የሚጠጣው ካላችሁ እርሱ ራሱ ነው ሃሌሉያ አሜን ቃሉ እሱ አይደለም እንዴ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ሃሌሉያ ሁሉ በእርሱ ሆነ ከሆነው ማንዳይስ እንኳን ለእርሱ አልሆነም ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ መካከላችን አደረ ወገኖች እርሱ ራሱ መብል ነው እግዚአብሔር የእስራኤል ልጆች ከግብጽ ምድር ከባርነት ቤት ካወጣቸው በኋላ ስላደረገው ነገር ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ሲናገር እንደዚህ ይለናል አባቶች ሁሉ ከደመና በታች ነበሩ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ሁሉም ያን መንፈሳዊ መብል በሉ ሁሉም ያን መንፈሳዊ መጠጥ ጠጡ ይከተላቸው ከነበረው አለት ተጠጥተዋልና ያም ማለት ክርስቶስ ነበር ይላል ሃሌሉያ ስለዚህ እሱን ነው የበሉት እሱን ነው የጠጡት ወገኖቼ ወደ እርሱ የመጣ ነው እውነተኛ እረኛ የናዝሬቱ ኢየሱስ ይበላል ይጠጣል እርሱ ራሱን ይሄንን ያለው አንድ ቀን ምን አደረገ 2 ዓሳና 5 እንጀራ ምን አደረገ አበዛና 5000 ሰው መገበና 12 መሶብ ተነሳ ከዛ በኋላ ያገሩ የዛ አካባቢ ሰዎች ምን አሉ ጎበዝ ምን ተጠብቃላችሁ ተባባሉ ምን ተጠብቃላችሁ ምክንያቱም ይሄን ሰው የዝም ብለን ማየት የለብንም ምን ማድረግ አለብን ማንገስ አለብን ምክንያቱም እሱን ካነገስን ማረስ የለ መቆፈር የለ መድከም የለ ቁጭ ብሎ ያመጡ ብቻ ያስባረኩ መብላት ነው ወገኖቼ ሊያነክሱት የመጡት በጥያቄ አይደለም ሊነጥቁት ነው የሚለው ነጥቀው ሊያነክሱት በግድ ይሄ ጉዳዩ አንተ ጉዳይ አይደለም የኛ ጉዳይ ነው አርፈ ቁጭ በል ብለው ሊያነክሱ ነው የመጡት ስለዚህ ኢየሱስ ተሰወረባቸው በነጋታው ወገኖቼ በታንኳ ተሻግረው መጡና መምር ሆይ ስንፈልግ እኮ ጠፋህብን አሉት አይ የፈለጋችሁኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ምልክት ስላያችሁ በእኔ ልታምኑብኝ አይደለም አላቸው ስለዚህ ለሚጠፋ መብል አትስሩ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ አላቸው እሺ ንገረን ምንድነው የእግዚአብሔር ሥራን ሰራው ዘንድ አሉ የእግዚአብሔር ሥራማ እርሱ በላከው እንድታምኑ ነው ባንተ እንድናምን እንዴ ዝም ብሎ ምን ባንተ አዎ እንዴ ዝም ብሎ እኮ አይታመንም ሙሴም እኮ አባቶቻችን ያመኑበት እንዲሁ ዝም ብለው አይደለም ከሰማይ እንጂ ምልክት አሳይቶ ነው ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደጻፈ አዎ አንተ እንጀራ አብዝተሃል ግን ቢሆንም እኛ ከመሬት የሰጠንህን ነው ሙሴ እኮ ከሰማይ እኮ ነው በቃ ስለዚህ እስቲ ምን ታሳየናለህ ከሰማይ ምልክት አሉት የእስራኤል ልጆች በመድረ በዳ የበሉትን እንጀራ ከሰማይ የሰጣቸው ሙሴ ሳይሆን አባቴ ነው ያም ቢሆን ደግሞ ያንን እንጀራ የበሉት ሁሉ ሞቱ አሁን ግን ሰው ከርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ እኔ ነኝ ሃሌሉያ እንጀራው እኔ ነኝ ሃሌሉያ ወገኖቼ እኔ በዛ ባስጨናቂ ሁኔታ ወደዚህ አስደናቂ እረኛ መጣሁ ከመጣ በኋላ ምንድነው የሆንከው ብትሉኝ እግዚአብሔር ይመስገን በጣም በህይወቴ የምደሰትባቸው አመታት ወደ ኋላ ሳስብ የመጀመሪያዎቹ 3 አመታት ናቸው እንዴት ካላችሁኝ ያኔ የሚደውልልኝ የለ ያኔ ሻይ የሚጋብዘኝ የለ ያኔ ለአገልግሎት የሚጠራኝ የለ ቀን ገባ ቀን ወጣ ጠዋት ሌሊት መብላት ምኑን ቃሉን መብላት ሃሌሉያ መጠጣት መብላት ወገኖች ያን ነገር ልንገራችሁ ጡት ያልጠገበ ልጅ ያስታውቅ የለ አንዳንድ ጊዜ ቶሎ ወደ አገልግሎት መምጣት እንፈልግና ገና በደንብ ፍቅሩን ሳንጠግብ ቸርነቱን ሳንጠግብ እሱን ሳንመገብ ክርስቶስን ሳንበላ ወጥተን አገልግሎት ውስጥ ወዲያው ከልተው እንላለን ልንገራችሁ ወገኖቼ የመጀመሪያ ወራት የመብላት ወራት ነው
ሃሌሉያ ወደ ጌታ መጣችሁ ከሆነ እባካችሁ ወገኖች ይሄንን ፍለጋ ያንን ፍለጋ ይሄንን ለመያዝ ያንንም ለመያዝ ይሄንንም ስጠኝ ያንንም ስጠኝ ያላችሁ አትቅበዝበዙ የሚያስፈልገው ስንት ነገር ነው ሁለት ነው የለመለመ የረፍት እሱን ካገኛችሁ ምንም የሚያሳጣኝ የለም በሉ አሜን ወገኖች ጌታ መጀመሪያ ማድረግ የሚፈልገው ወደርሱ ከመጣችሁ በኋላ ነፍሳችሁን ማደስ ነው ነፍሳችሁን መመለስ ነው የሚፈልገው ምን ያረገ ራሱን ያበላ ራሱን ያጠጣ ግን ወገኖቼ ሁሌ ክርስትና የለመለመ መስክና የረፍቱ ሀዘንድ መኖር አይደለም ጉዞ ነው እግዚአብሔር እረኛ ነው እንጂ ሰፋሪ አንድ ቦታ ሰፍሮ የሚቀመጥ አይደለም ተጓዥ ነው ሃሌሉያ ስለዚህ ይዞን ምን ያረጋናል ያስጉዘናል ወዴት ይሆን የሚቆጠለው ጉዞ እስቲ ልንገራችሁ ምን አለ ዳዊት ነፍሴን መለሳት ስለስሙም በጽድቅ መንገድ መራኝ ተነስ አለ ጌታ ሃሌሉያ ወደሚቀጥለው ምዕራፍ ልንሄድ ስለሆነ ተነስ አለ ግን አሁን የምትሄደው መንገድ ስላንተ ብዬ ብቻ አይደለም መራ ስለስሜ ሃሌሉያ ወገኖቼ እግዚአብሔር ስለኛ ብሎ ብቻ ሳይሆን ስለ ስሙ ብሎ የሚመራን መንገድ አለ ስለ ክብሩ ስለ ማንነቱ ብሎ የሚመራን መንገድ አለ ስለ ራሱ ሪፒቴሽን ስለ ራሱ ስሜ እንዲጠራ ፈልጋለሁ ስሜ እንዲከበር ፈልጋለሁ ባንተ ሃሌሉያ ስሜ እንዲከበር ፈልጋለሁ ስለዚህ አሁን ወስደን መንገድ ወስደህ አንተን ለማዳን ብቻ አይደለም ስለ ስሜ ስል ነው ወገኖቼ እያንዳንዳችን የተጠራ ነው ስሙን ለመሸከም ነው ስሙ ሊጠራብን ነው ስለዚህ ስለ ስሜ ስል በዚህ መንገድ ወስዳለሁ የምን መንገድ ነው መንገዱ ምን ይባላል የጽድቅ መንገድ ይባላል ሃሌሉያ የጽድቅ መንገድ ምን እንደሆነ ልንገራችሁ ወገኖቼ የወተት መንገድ አይደለም የጽድቅ መንገድ ነው ወተት የሚጋት ሁሉ ህፃን ነው የጽድቅን ቃል አያውቅም ጠንካራ ምግብ ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ስለዚህ ጌታ ጠንከር ባለ ነገር ውስጥ ይወስደናል ከዛ በኋላ ዳዊት እንዴት ነበር ጉዞ ብለን ስንጠይቀው አሁን የሚጀምረው ከተቀባ በኋላ ሳኦል ቤት ከገባ በኋላ ያ ሳኦል ያሳደደው የኖረው ኑሮ የሚያሳየው ክፍል ጋር ያለ ነው ምን ሆነ ብለን ስንል በሞት ጥላ መካከል እንኳን ብሄድ ሃሌሉያ የሚቀጥለው መንገድ ይሄ ስለ ስሜ የተባለው መንገድ ይሄ የጽድቅ የተባለው መንገድ በምን ውስጥ ማለፍ ነው በምን ማለፍ ነው የሞት ጥላ ምን ማለት ምን ማለት እንደሆነ ልንገራችሁ በድሮ ዘመን ሰዓት አልነበረም እንደዚህ ስለዚህ ጊዜ የሚቆጠረው በምንድነው በጥላ ነው ስለዚህ ጥላ ለብዙ ነገር ነው የሚያገለግለው ለምሳሌ አንድ አካል ወደ እናንተ ሲመጣ መጀመሪያ የሚያርፍባችሁ ምኑ ነው አይሰማኝም ምኑ ነው የሚያርፍባችሁ ጥላው ካረፈባችሁ ነገርየው ምን ሆኗል ማለት ነው ደርሷል ማለት ነው ነክቷችኋል አልነካችሁም ምኑ ነክቷችኋል ስለዚህ ባይነካችሁም ደርሷል ማለት ነው የመድረስ ምልክት ነው ጥላ ስለዚህ የሞት ጥላ ማለት ኦሬዲ ሞት ምኑ አርፎብናል ማለት ነው አይሰማኝም ጥላው አርፎብናል ማለት እና እዛ ውስጥ መኖር ማለት ነው ደግነቱ የሞት ጥላ መንገድ እንጂ መኖሪያ አይደለም ለዳዊት በሞት ጥላ መካከል እንኳን ምን ባረክ ብሄድ አለ ምን ማለት ነው ታውቃላችሁ ሞት በቃ አንድ እርምጃ ነው የቀረው አለ ለዮናታን ሲነግረው ምንድነው ያለው በኔና በሞት መካከል አንድ እርምጃ ቀርቷል አለ ምን ማለት ነው ወይኔ ብራመድ ወይሱ ቢራመድ እንላተማለን ወገኖቼ እግዚአብሔር ያዳነው እግዚአብሔር እረኛው እግዚአብሔር በምን መካከል ሲመራው እናያለን በሞት ጥላ ለምን ምክንያቶችን ልንገራችሁ አሁን የለመለመ መስክ አለ እዚህ ጋር የረፍቱ አለ የለም አሁን በምን ውስጥ ነው ያለፈ ያለው በሞት ጥላ መካከል አንድ ለውጥ እናያለን በጣም የገረመኝ ለውጥ ምንድነው እሱ የመጀመሪያው ሲዘምር መጀመሪያ ላይ ምንድነው ያለው 5 ጊዜ እሱ እያለ ነበር ሲነግረን የነበረው አይደል እንዴ እግዚአብሔር እረኛዬ ነው እሱ የሚያሳጣኝ የለም እሱ በለመለመ መስክ ምን ያደርገኛል በረፍቱ ዘንድ ይመራኛል እሱ ነው በቃ ወሬው ሁሉ ማን ነው እሱ ነው ግን እሱ እያላችሁ እኮ ስታወሩ አውሬዎቹ እናንተ አላችሁ ሰሚዎቹ እነሱ አሉ ሰዎች አሉ አይደል እንዴ እሱ ስትሉ ግን ስለሱ እየተናገራችሁ ነው ስለዚህ ዳዊት ስለ እግዚአብሔር ነበር የሚናገር የነበረው
አሁን ግን ልክ እዚህ መንገድ ውስጥ ሲገባ ግሱ ተለወጠና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። አሜን። ከሱ ወደ ምን ተሻገረ? ወገኖች ያን ነገር ልንገራችሁ፣ እግዚአብሔር ፊት ለፊት ከርሱ ጋር ወደምንተዋወቅበት ስፍራ ያመጣናል። ሃሌሉያ። ስለርሱ የምናወራበት ምንዘምርበት ምንመሰክርበት ብቻ ሳይሆን ከርሱ ጋር ፊት ለፊት ወደምንገናኝበት ወደምንተዋወቅበት መንገድ ውስጥ ያመጣናል። እሺ ስናቀው እንዴት ነው የምናቀው? ወገኖች እግዚአብሔር እንዴት እንድናቀው እንደሚፈልግ ቶሎ ልንገራችሁ። በሞት ጥላ መካከል ብሄድ ሆን ብሎ ነው እግዚአብሔር በሞት ጥላ መካከል የወሰደው። ለምን እንደሆነ ልንገራችሁ። እግዚአብሔር በብዙ ነገር እንድናቀው ይፈልጋል። በብዙ ነገር ልናቀው እንችላለን። ነገር ግን ከሁሉ በላይ በአንድ ነገር እንድናቀው የግድ ይፈልጋል። ምንድነው ካላችሁ ለሙታን ሕይወትን የሚሰጥ አምላክ በመሆኑ። ሃሌሉያ። እግዚአብሔር ማን ነው ካላችሁ እግዚአብሔር መንፈስ ነው። እግዚአብሔር የሕይወት መንፈስ ነው። ሕይወትን የሚሰጥ መንፈስ ነው። ሙታንን እንኳን ሕያው የሚያደርግ መንፈስ ነው። ስለዚህ እግዚአብሔር በዚህ ማንነቱ መታወቅ ይፈልጋል። ስለዚህ እግዚአብሔር ለሙታን ሕይወትን የሚሰጥ እንደሆነ እንድናቀው ሲፈልግ በምን ውስጥ ነው ይዞን የሚሄደው? በሞት ጥላ ውስጥ ይዞን ይሄዳል። አይዟችሁ አንሞትም። ናሸተው ሊሆን ይችላል፣ ጥላው ሊያርፍብል ይችላል፣ አንሞትም። ግን ምንድነው ይሄ ልምምድ ካላችሁኝ ወገኖቼ፣ እግዚአብሔር ማንንም አንስቶ እግዚአብሔር እዛ ውስጥ አይከትም። አይዟችሁ። እነማን ናቸው የሚገቡት? በደንብ የበሉ በደንብ የጠጡ በለመለመው መስክ በደንብ ያረፉት ናቸው። የበሉት የጠጡት ናቸው። ውስጣቸው የጠነከረው ናቸው። እነሱ ቸርነቱ ምሕረቱ የገባቸው በምንም ነገር የማይናወጡትን ይዟቸው ይሄዳል። ሃሌሉያ። ካልበላችሁ እዛው ሳሩ ጋር ነው የምትከርሙት። ለምንድን ነው ይሄን የሚያደርገው? በደም ስሙኝ ወገኖቼ። እግዚአብሔር እንዲህ እንድናምነው ይፈልጋል። እንዲህ ካላመነው አላመነውም። ተመልከቱ ወገኖቼ፣ እግዚአብሔር አብርሃምን ከጠራ በኋላ 25 ዓመት ሙሉ ስንት ነገር ሲያስተምረው ኖረ ብትሉኝ አንድ ነገር ምንድነው? እሱም እኔ ለሙታን ሕይወትን የምሰጥ አምላክ ነኝ። እኔ ለሙታን ሕይወትን የምሰጥ አምላክ። በቃ ይሄን ነው ሲያስተምረው የኖረው። ከዛ በኋላ በተግባር እንዴት እንዳሳየው ተመልከቱ። አብርሃም 99 ዓመት እስኪሆነው ጠበቀ እግዚአብሔር። 99 ዓመት ሆነው ማለት ጳውሎስ እንደዚህ ያስቀምጠዋል ሮሜ ምዕራፍ 4 ላይ ሙት የሆነውን የራሱን ስጋና እንደ ሙት የሆነውን የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ ይላል። በቃ ምን እስኪሰራበት ድረስ ጠበቀው። ወገኖች አንድ ነገር ልንገራችሁ፣ አንድ ሰው 99 ዓመት ከሞላው ባይሞትም እንኳን ሞት ግን ጥላውን በደንብ አድርጎ አሳርፎበታል። እንደምታውቁት ደግሞ ሞት ሂደት ነው። አደጋ ካልሆነ በስተቀር ሞት ሂደት ነው አይደል እንዴ? እየተጨማደደ እየጎበጠ በቃ እያለ ይሄዳል። ስለዚህ የሞትን ጥላ አታዩም? አብርሃም ላይ አይታያችሁም? እንደ ሞተ ሰው የዕብራዊው ጸሐፊ ምዕራፍ 11 ላይ ምን እንደሚል ታውቃላችሁ? እነዚህን ሁሉ እንደማይቆጠር የሰማይ ከዋክብትና እንደ ባህር አሸዋ ያሉት ሁሉ የሞተን ሰው እንኳን ከመሰለው ከአንዱ ከአባታችን ከአብርሃም ተወለዱ ይላል። ስለዚህ አብርሃም እንደ ሞተ ሰው ሆኖ ነበር። ሳራም እንዲሁ። እግዚአብሔር ግን መጣ። በሚቀጥለው ዓመት ልጅን ትወልዳላችሁ አለ። ሃሌሉያ አሜን። በጣም ከባድ ነበር ይሄን ማመን። ይሄን ለማመን ምን ማመን ይጠይቃል? ትንሳኤ ማመን ይጠይቃል። ትንሳኤን ማመን ይጠይቃል። ምክንያቱም ሰውነታቸው የለም። ከዛ የሆነው ልንገራችሁ። ልጅ ወለዱ። ምን ገባቸው? እግዚአብሔር ለሙታን ሕይወትን የሚሰጥ አምላክ እንደሆነ ገባቸው። ጌታ ይመስገን። እንደገባቸው ደግሞ ለማወቅ እግዚአብሔር ምን እንዳደረገ ታውቃላችሁ? ከዚህም ነገር ሁሉ በኋላ አብርሃምን ፈተነው ይላል ምዕራፍ 22 ላይ ዘፍጥረት። ምን ብሎ ነው የፈተነው? የምትወደውን አንድ ልጅን ይስሐቅን እኔ በማሳይ ስፍራ ምን አድርግልኝ? ሰዋልኝ። ወገኖቼ ይሄ ነገር እኛ አሁን እንደ መጽሐፍ ቅዱስ ስናነበው ታሪኩን እንደግመዋለን እንጂ ክብደቱ የሚታየን አይመስለኝም። ግን ልንገራችሁ አይደል፣ አብርሃም በመሰዋት ኤክስፐርት ነው። በግ ሲሰዋ የኖረ ሰው ነው። መስዋዕት ውስጥ 3 ነገሮች ይካተታሉ። አንደኛ ማረድ፣ ሁለተኛ መበለት፣ ሶስተኛ ማቃጠል። ስለዚህ ምን አርግ እንደተባለ አብርሃም ገብቶታል።
ይስሐቅን ይሄ በሱ ዘር ይጠራልሃል የተባለው አንድ ልጁን በስተርጅና የወለደው ምን ታረጋለህ? ታርዳለህ፣ ከዛስ ትበልታለህ፣ ከዛስ በኋላ እንጨት ላይ መሰዊያ ላይ ደርድረህ ምን ታረጋለህ? ታቃጥላለህ። በጣም የሚገርማችሁ አብርሃም ማበድ ነበረበት አይደል እንዴ? ማበድ ነበረበት። አብርሃም ግን አልከበደውም ወገኖቼ። ሌላው ቢቀር ለሳራ እንኳን አልነገራትም። አንዳንድ ሰዎች ምን ይላሉ? ለሳራ ያልነገራት የእናት አንጀት አይችልም ብሎ ፈርቶ ነው ይላሉ። ወገኖቼ ለሳራ ያልነገራት የእናት አንጀት አይችልም ብሎ ሳይሆን ይዞት እንደሚመጣ ስለሚያውቅ ነው። ስለ አብርሃም እምነት ሲናገር መጽሐፍ ቅዱስ በዕብራውያን ምዕራፍ 11 ላይ ምን አለ? አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። በይስሐቅ ዘር ይጠራልሃል የተባለለት አቀረበ። ለምን? እግዚአብሔር ከሙታን እንኳን ሊያስነሳው እንዲችል አስቧልና። የአስተሳሰብ ጉዳይ ነው። አይምሮ ተቀይሯል። እንዴት አይቀየር? እንደ ሙት ከሆነ በኋላ የሳራ ሚስቱ ማህፀን እንደ ሙት ከሆነ በኋላ እግዚአብሔር ሕይወት ሲሰጥ አይቷልና በርግጥ እግዚአብሔር ለሙታን ሕይወትን የሚሰጥ የሌለውንም እንዳለ አድርጎ የሚጠራ አምላክ ነው። ሃሌሉያ። ስለዚህ አመነ። ወገኖቼ መሳሪያ ሁሉ ይዞ ነው ሄደው። እሳት ይዟል፣ ቢላ ይዟል፣ እንጨት ርብራብ ይዟል። ምን ማለት መሰላችሁ? በቃ ጨርሷል። ምን ሊያደርግ ነው? ጭካኔ አይምሰላችሁ። ይሄ እምነት ነው። ይሄ ያስተሳሰብ መለወጥ የአይምሮ መታደስ ነው። እሱ ምን ሊያደርግ መሰላችሁ? አርዶ በልቶ አቃጥሎ ሲጨርስ ጥግጋ ቁጭ ይላል። እግዚአብሔር ደግሞ ምን እንዲያደርገው? ከዛ እግዚአብሔር መልአኩን ላከና አቁም አለው። አቁም፣ በልጁ ላይ አንዳች እንዳታደርጋለሁ። ለምን? አይ በቃ እግዚአብሔርን የምትፈራ እንደሆንክ አሁን አወቅኩ አለ። እግዚአብሔር እንዴ? እግዚአብሔር አያውቅም ነበር እስካሁን ድረስ አብርሃም እንደሚፈራው? አይ አውቃለሁኝ። እማውቀው ግን ሞትን እንደምትፈራ ነበር። ዛሬ ግን እኔን እንደምትፈራ አወቅኩ። ወገኖቼ ከሞት ፍርሃት ያልተፋታ እግዚአብሔርን መፍራት አይችልም። ሁለቱንም ፈርቶ አይቻልም። ወይ እግዚአብሔርን እንፈራለን ወይ ሞትን እንፈራለን። ዕብራውያን ምዕራፍ 2 ላይ ደግሞ የሰው ልጅ ሁሉ በዓለም ላይ በባርነት የሚገዛው ስለ ሞት ፍርሃት ነው ይለናል። ስለዚህ ሞትን የሚፈራ እግዚአብሔርን ሊፈራ አይችልም። አሁን ግን ዛሬ ምን አወቅኩ? በርግጥ ወገኖቼ አንድ ነገር ልንገራችሁ። እግዚአብሔር ምን እንድናቅ ይፈልጋል መሰላችሁ? ምን እንድናምን ይፈልጋል መሰላችሁ? በትንሳኤ አብርሃም በዓለም በሰው ልጆች ታሪክ ውስጥ የመጀመሪያው የትንሳኤ አማኝ ነው። አሜን። ምክንያቱም ምን ይላል? በምሳሌው አገኘው ይላል። ማን ነው ምሳሌው? ኢየሱስ ክርስቶስ። ኢየሱስ ስለ ኃጢአታችን ሞተ፣ ስለኛም ደግሞ ሞትን አሸንፎ ምን ሆነ? ተነሳ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሞትን አሸንፎ ተነሳ። ስለዚህ እኔና እናንተ ያመንነው ምንድነው? ንገሩኝ፣ ምንድነው ያመንነው? ትንሳኤ። እግዚአብሔር ሙታንን የሚያስነሳ አምላክ ነው። ደግሞ በመጨረሻው ቀን ምን ያደርጋል? የሞቱትን ሁሉ ምን ያደርጋል? እግዚአብሔር ያስነሳል ብለን የምናምነው። እኔም እንኳን ብሞት ምን ሆናለሁ? እነሳለሁ ብለን። እስቲ ስንቶቻችሁ ይሄን ታምናላችሁ? በትንሳኤ የምታምኑ ሰዎች ወገኖቼ፣ የመጀመሪያውን ሰው ልንገራችሁ፣ አብርሃም ነው። ስለዚህ የምን አባት ተባለ? የእምነት ምክንያቱም እኛ ያመነው ልክ እሱ ያመነውን አይነት ነው። እሱ ምን አመነ? እግዚአብሔር ያስነሳዋል ብሎ አመነ። እኛም ደግሞ እግዚአብሔር ኢየሱስን ምን አረገ? አስነሳ ብለን አመንን። ደግሞ እኛንም በኃይሉ ያስነሳናል ብለን አመንን። ሃሌሉያ። ስለዚህ ወገኖቼ በሞት ውስጥ ማለፍ እግዚአብሔር ማን እንደሆነ እንድናውቅ ያደርገናል። ግን አልፈን ስንወጣ ይሄን ነግሬያችሁ ጨርሳለሁ። አልፈን ስንወጣ ግን በጣም አስደናቂና አስገራሚ ነገር ይሆናል። ምንድነው ካላችሁኝ፣ በሞት ጥላ መካከል እንኳን በሄደ አንተ ከኔ ጋር ነክፉን አልፈራም፣ በትርና ምርኩዝ እነሱ ምን ያደርጉኛል ካለ በኋላ ልክ ከዛ ከሞት ጥላ መንገድ ሲወጣ የሚገርም ነገር ሆነ። ምን ካላችሁኝ፣ እስካሁን ድረስ እግዚአብሔር ምን ነው ሲል ነበር? አይሰማኝም። እኔ ምንድነኝ ሲል ነበር? በግ። ስለዚህ በእግዚአብሔርና በሱ መካከል የነበረው ግንኙነት ምን አይነት ነበር? የእረኛና የበግ። አሁን ግን ልክ በሞት ውስጥ አልፎ ሲመጣ ተቀየረ። እንዴት አወቅ ካላችሁኝ፣ ቃሉን በደንብ ስሙት። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። የበግ ቋንቋ ነው ይሄ? እባካችሁ ንገሩኝ፣ የበግ ቋንቋ ነው? የሰው ቋንቋ ነው? አሜን። ምንድነው እዚህ ጋር የሆነው ብትሉኝ፣ በመካከለኛው ምስራቅ በዚያን ዘመን የነበሩ ነገስታት አንድን ሰው በሆነ ምክንያት ሊያከብሩ ሲፈልጉ የሚሰሩትን ስራ ነው እዚህ ጋር የምንመለከተው። ምን ያደርጋሉ? ግብዣ ያዘጋጃሉ። ቤታቸው ውስጥ ግብዣ ድል ያለ ያዘጋጁና ምክንያቱን ሳይናገሩ ሰዎችን ይጠራሉ። በልባቸው ግን የሚያከብሩትን ሰው አስበዋል። ስለዚህ እንደ ጌስት ኦፍ ኦነር ያደርጉና ይጠሩታል፣ ያመጡታል። ከዛ በኋላ ምን እንደሚያደርጉ ታውቃላችሁ? ያንን ሰውዬ የሚጠሉ ሰዎችን፣ ያንን ሰውዬ የሚንቁ ክፉ ሊያደርጉበት የሚፈልጉትንም ሳይቀር መርጠው ምን ያደርጋሉ? ይጠሩና ግብዣ ያዘጋጃሉ። ከዛ በኋላ ምን ያደርጋሉ መሰላችሁ? ልክ ግብዣው ሲጀመር በእቃ ዘይት ይዙና ይመጡና
ሰው ሁሉ ለምን ይሆን ዛሬ የተጠራን ብሎ ሲል ይመጡና ያንን ሰው ጋር ሄዱና ራሱ ላይ ዘይት ያፈሳሉ። አንተ የዚህ ግብዣ ምክንያት ነህ፣ ጌስት ኦፍ ኦነር ነህ፣ የክብር እንግዳ ነህ ብለው በሁሉ ፊት ይቀቡታል። ያን ጊዜ ስላከበሩ ንጉሱ ስላከበረው ሁሉ ምን ያደርገዋል? ያከብረዋል። ይሄ ብቻ አይደለም፣ አጠገቡ ይቀመጣል። ንጉሱ ወይም ያከበርተው ያም ገዢው ይቀመጣል፣ ከርሱ ጋር አብሮ ይበላል፣ በአንድ ጽዋ ይጠጣሉ። ከዛ በኋላ ንጉስ ያከበረው ተብሎ ይባልለታል። ወዳጁ የንጉስ ወዳጅ ተብሎ ይጠራል። አንድ ነገር ልንገራችሁ፣ እግዚአብሔር ሁሉ ጊዜ እንደ በግ ሊመራን እንደ በግ ሲያግደን መኖር አይፈልግም። አሜን። በሞት ውስጥ ያሳልፈንና ስጋዊነታችንን ከኛ ላይ ቀርፎ ዓለማዊነታችንን፣ እኔነታችንን፣ ስስታችንን፣ ትዕቢታችንን፣ ትምክታችንን ከአዳም የሆነውን ከስጋ የሆነውን ከምድር የሆነውን ነገራችንን በሞት ውስጥ ያሳልፍና የማይሞተውን የልጁን የኢየሱስ ክርስቶስን ሕይወት በእኛ ውስጥ እየገለጠ የልጁን መልክ እንድንመስል እያደረገ ወዳጆቹ ያደርገናል። ከበግነት ወደ ወዳጅነት ያሻግረናል። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር በክብር ምን ያደርገናል? ይጠቀምብናል። ሃሌሉያ። ያከብረናል፣ ደግሞም እንዲያከብሩን ያደርጋል። ከርሱ ጋር ደግሞ የማያቋርጥ ህብረት ውስጥ እንገባለን። ጽዋዬ ምንድነው? የተረፈ ነው። ጽዋዬን ከማጋር ከእግዚአብሔር ጋር። ሃሌሉያ። ወገኖቼ ሁሉ ጊዜ በግ ሆነን እየታገድን አንኖርም። እርሱን እንመስልና የልጁን መልክ እንመስልና ወዳጆች እንሆናለን። አብርሃም እንደ ባሪያ ተጠራ። ነገር ግን ልንገራችሁ መጨረሻ ላይ ይስሐቅን ካቀረበ በኋላ ግን የእግዚአብሔር ወዳጅ ተባለ። የኔና የናንተ ዴስቲኒ መጨረሻችን ወገኖቼ የእግዚአብሔር ወዳጅ መሆን ነው። ኦ ሃሌሉያ። ይሄ ደግሞ የሚደረስበት የሚቻል ነው። የእግዚአብሔር ወዳጅ ከሆነን ከርሱ ጋር ገበታ የምንበላ ከርሱ ጋር የህይወትን ጽዋ የምንጠጣ ከሆነን ግን ምንም እንኳን ብንደክም በመሃል ብንወድቅ እንኳን ወድቀን አንቀርም። ምሕረትና ቸርነትህ ኦ በህይወቴ ዘመን ሁሉ ምን ያደርጉኛል? ይከተሉኛል። ሃሌሉያ ሃሌሉያ። በህይወቴ ዘመን ሁሉ ይከተሉኛል። የእግዚአብሔር ወዳጅ ስለሆነን ክንፍና በቅላለን ማለት አይደለም። ፍጹም እንሆናለን፣ ምንም አንደክምም ማለት አይደለም። ብንደክምም ግን የሚያነሱን እጆች ከኋላ ይኖራሉ። ያን ጊዜ እግዚአብሔር እንደረኛ ከፊት፣ እንደ ጓደኛ ከጎን፣ እንደ ጠባቂ ከኋላ ሆኖ ይመራናል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። የእግዚአብሔር ቤት ማለት ጣራ ግድግዳ አይደለም። የእግዚአብሔር ቤት ማለት የእግዚአብሔር መገኘት ነው። ማንንም ሰው ቤቱ እንደምታገኙት እግዚአብሔርን የምታገኙበት ያ ቤቱ ነው። በመገኘት ውስጥ በህልውና ውስጥ በሰማይ ይሁን በምድር የትም ቦታ እኔ የምፈልገው ሰማይንም አይደለም ምድርንም አይደለም፣ እሱን ነው። ለኔ እሱ ያለበት ስፍራ ሁሉ ገነት ነው። እርሱ ያለበት ቦታ ሁሉ ይመቻል። ስለዚህ እርሱ ባለበት ለዘላለም ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ። በበግነት የጀመረው ጉዞ በምን አለቀ? በወዳጅነት ለዘላለም ከእግዚአብሔር ጋር እኖራለሁ። በቀኙ እቀመጣለሁ፣ ከእርሱ ጋር እገዛለሁ፣ የእርሱ የሆነውን ወርሳለሁ፣ መልኩን መስላለሁ፣ ባህሪውን እካፈላለሁ። እንዴት ያለ ታላቅ ጥሪ ነው! ወንጌል ብርሃን ቤተክርስቲያን በተለያዩ አገልጋዮች የተዘጋጁትን መንፈሳዊ ሲዲዎች ታቀርብለው ደስታ ይሰማታል። እዚህ በተጨማሪ